ዛሬ ሄርሜላችን በቲክቶክ መንደር እየተጨነቀች እያለቀሰች እየዘፈነች መጣች። ፍርሃት አለኝ በሷ መደንቀጥ ነው። ለሴት ነው ለወንድነት ተዘፈነ ላቅም ግን እንደዛ እያለች መጣ። ሰላም ውድ ተከታታዮች እንዴት ናችሁ? ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ዛሬ ሄርሜላ መጣች ማለት ነው። ባለፈው እኮ እኔ ራስ እንዳወደድኩ ምናምን ተሰማኝ ብላ ማለት ነው ሄደች። እሱ ደግሞ ግድ የለኝም ብላ ምን ብሎ ባለፈው ከነ ጽጌ ጋር ምናምን ሲዘፍን ፋሻ ብረቅ ስል ምናምን ማኪና ውስጥ ጽጌ ጋር ምናምን ሲቀውጥ አይታ ተናዳ ነው እንጂ ለሩታ አስባ አይመስለኝም ከህይወቱ የወጣችሁ እንደዛ አይመስለኝም። ፈርታ ነው እንጂ እንደዛ ለካ እኔ ጋር እኔን እንደተቀበለኝ ሌላ ሰው የሚቀበላል እንዴ ብላ ጠርጥረሽ ነው ሄርሜላ ጠርጥረሽ ነው እንደዚህ ያው ህዝብ ሁሉ በሩታ እሪ እንደ አለ ምናምን አስበሽ መጥተሽ እንትን ብሎሽ ነው እንጂ ባለፈው ኢንስታግራም ላይ አዲስ አበባ ገብቶ ከጽጌ ጋር ሲቀውጥ ምን ብል ጽጌን እኮ ገቢና አስከብተው ምናምን ለካ እኔ ብቻን አይደለም እንዴ ብለሽ አስበሹ መሆን አለበት እንጂ እኔ ይመስለኛል ለሩታ አስበሽ አይደለም ከህይወቱ ወጥቻለሁ ብለሽ እንደዛ አይነት ቪዲዮ ሰራሹ። አሁን ደግሞ በቃ እንደዚህ እንዳትናደጂ እንዳታለቅሺ ለሱ ብሎ እንዳታለቅሺ ይሉና እንደ አብርሃም ላንተ ብሎ እየተጎዳች ነው እንደዚህ እያለች ነው ብሎ አጃቢውን ተነስቶ ወደ አዲስ አበባ ይገቡና ማለት ነው ይመጣሉ። እኔ እኮ ሄርሜላ ዳር በመላመድ ፍቅር ይዝሻል። ተይ አንቺ ነገ ተጎጂ እሱ ሳይሆን አንቺ ነሽ ብዬ ብዙ ቀን ነገርኩሽ። አንቺ አሰሚ ብልሽ ነው እንጂ አሁን ፍርሃት አለኝ በሱ መደንገጥ ፍቅር ይዞሻል ማለት ነው። ወይኔ እንጂ አንቺ እንደዚህ ተንገላታሽ እኮ ምን ታርጊ ታዲያ? እሱ ባለትዳር ነው ደግሞ መጀመሪያም እኮ ይህን ነገር ማሰብ አለብሽ። ነገ ትቶሽ እንደሚሄድ ማሰብ አለብሽ እኮ። ኤኒዌይስ አሁን ወይ ድራማ ሊጀምሩ ነው። እኔ ይመስለኛል ድራማ ሊጀምሩ ነው። ታያላችሁ ድራማ ጀመራል ለኛ ድራማ ይጀመራል ወይ ደግሞ እነሱ ከሌላ ጋር ምናምን ሲያረቅ ሰምታ ነው ማለት ተናዳ ነው ህይወቱ ወጥቻለሁ አለች። ይሄን አይቶ ደግሞ እሷ እንደዚህ ተጎዳች ያለቀሰች ምናምን እያለች እና አቤላ ምናምን ይመጡና ማለት ነው እንዴ ካጠገቡ እሷ መጎዳት የለበትም ካጠገቡ መራቅ የለብም አብርሃም እያሉ አብርሃምን ይለምናሉ። አብርሃም ደግሞ በቃ ይመለሳል። በቃ እንደገና ደግሞ ቪዲዮ እንደ አዲስ ይጀመራል ማለት ነው። ወይ ደግሞ ከነጽጌ ጋር ምናምን እንትን ኢንስታግራም ላይ ለቀቀ ምናምን አይታችሁ ስቶሪ ላይ ለቀቀ አይታችኋል። እሱን ተናዳ ነው ሊሆናል ይችላል እንጂ እንደዚህ አስተሳሰቡን ቀይራ አስባ አይደለም ከህይወቱ ወጥቻለሁ እየተጎዳው ከህይወቱ ወጥቻለሁ ልጅ ሃይ የወደድኩ ማለት ነው። ይሄ መውደድ እኮ ነው። በዛ ቀን ራሱ ተጠራጠርኩ እንዴ አይሆንም ይሆንሽም እኮ መቼም ልጅ ያለ ሰው ወደ ልጁ ነው ዞሮ ወደ መጀመሪያ ሚስቱ ነው የሚመለስ። ለምን ከሷ ጋር ልጅ ስላለ ልጅ ብቻ ሳይሆን ደግሞ አውቆ ነው የሚደራደርለት አውቆ ለመስራት እንደዚህ እንጨርጨራር እንጂ አብርሃም ከሩታ መለየት አይፈልግም። ይሄና ይወቂ ሩታን በጣም ይወዳታል። ከሷ ህይወት ከወጣ ደግሞ ብዙ ነገር ፈተና እንደሚሆንበት ያቃል። ለመስራት ነው እንጂ ሌላ ሴቶችን የሚቀርበው እንደዚህ የሚያደርጋት ሩታን ማጣት እንደማይፈልግ ማስታወቅ አይፈልግም። በቃ እሷ ትወደኛለች እኮ ምናምን ብሎ እሷ ማለት ነው እሷ ሰራለታለሁ እኔ ስለምን ምናምን እንደዚህ ያረጋታለሁ ምናምን አብርሃም ሩታን ይፈልጋል ታያለሽ። የትም ዞሮ ወደ ሩታ ነው መመለስ ወይ ሰው ታያለሽ
አዳሜ ሰብስክራይብ እያደረጋችሁ አበረታቱ።